የልጅሽ ሞት ይሆን እንዴ? ኤፍራታ እረፊ፣ ኤፍራታ እረፊ። የኔ ናታን አታደርገውም። የኔ ናታን እንዳትገባ እባክህ። በር ላይ ያለው አንተ ከሆንክ ወደዚህ እንዳትገባ እባክህ፣ ልለምንህ እባክህ። የፍቅራቸው የመጨረሻ ቀን ነው። ቶሎ አስገቡትና ቆንጆ ሽኝት ላድርግላቸው። አይሆንም፣ አይሆንም። የኔ ናታን እንዳትገባ፣ አይሆንም። ይህም አይሆንም በጭራሽ። የኔ ናታን ምንም መሆን የለበትም። ሰላም የሐረግ ድራማ ፋሚሊዎች፣ የሐረግ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ዛሬ ሐረግ ድራማን እንዴት አያችሁት? ሐረግ ድራማ ዛሬ በጣም የሚገርምና የሚደንቅ አካሄድ ነው የሄደው። በጣም ደስ የሚል አካሄድ ነው እውነት ለመናገር ይሄድ የነበረው። በጣም የተመቸኝ እንግዲህ ያፌት ወንድ ወጥቶታል። ኤፍራታን አግቶ ለናታን ያለበትን ቦታ ቀጥታ ነው የላከለት እና ናታን መጥቷል። በሩን ከፍቶ ገብቷል። ከያፌት ጋር ተፋጧት ፊት ለፊት ማለት ነው። ጸጉሯን ይዟታል ያፌት ኤፉን እና ናታን ከፊት ለፊት ፈቶ ቆሟል። አሁን እንግዲህ በቀጣይ ክፍል ምን ሊፈጠር ይችላል? ምን ሊከሰት ይችላል ብላችሁ ታስባላችሁ? እንግዲህ እንዳያችሁት ናታን በቃ ለመጨረስ ያፌትን ለመግደል ነው የመጣው። ምን የሚሆን ይመስላችኋል? ናታን እውነት ያፌትን የመግደል አቅም አለው? ናታን ያፌትን ይገለዋል? ከዚህ በፊት ባንዴ መጥቶ እንደሚደፋው እንደዛ መጥቶ ይደፋዋል? ምን ታስባላችሁ? ወይስ ያፌት ሁለቱንም ታጋች አድርጎ ይዛቸዋል? በዚህ ጉዳይ ላይ ያላችሁን ሀሳብ፣ በዚህ ጉዳይ ላይ ያላችሁን እይታ፣ በዚህ ጉዳይ ላይ ያላችሁን አመለካከት እስቲ በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። እንግዲህ በሌላ በኩል ዳጊን እንዳያችሁ እንግዲህ በጣም በሚገርም ሁኔታ ዳጊ የኤፍራታ ልጅ እንዳልሞተ ሰምቷል። ወዲያው ለመናገር ሲያስብ ቃል ስልኩን መንጭቆት አንተ ጩጬ ረፍ ምናምን ሲለው ነበር። እንግዲህ ቃል ከዛም በኋላ ከዛ ቤት ነው የወጣው እንዳያችሁት። በጣም በሚገርም ሁኔታ ደግሞ እንዳያችሁት በጣም በሚገርም ሁኔታ ስታስፈራራው ነበር። ሳይኮ ላይ የተጫወተችበት ሉሊት ማለት ነው። እናገራለሁ ሄጄ አሁን እነግራታለሁ ምናምን ሲል ጽን ያደረካትን ነገር እሱ እንዲሰማል ትፈልጋለህ ምናምን ብላ ሙድ ስትይዝበት ነበርና በሱ ይዛዋለች። በሱ ነገር አስራ ይዛዋለች እና የሚናገር አይመስለኝም እውነት ለመናገር አይናገርም ብዬ ነው የማስበው። እናንተ ምን ታስባላችሁ? ዳጊ ደፍሮ ይህንን ነገር ያወጣዋል? ይናገራል ወይስ አይናገርም? ምን ታስባላችሁ? እስቲ ያላችሁን ግምት፣ ያላችሁን ሀሳብ፣ ያላችሁን እይታ በኮሜንት መስጫ ላይ ያስቀምጡልኝ። በሌላ በኩል ደግሞ ቃል ያኔትን ጠርቷት ያው እንግዲህ ሲያፋጣት ነበር። ፊቷ ላይ ያለው ሜካፕ እንደሆነ ገብቶታል። ከዛም በኋላ ደግሞ ያው ጥረጊ ሲላት ነበር እና ደርሶባታል። ኛውም ቀጣይ ክፍል ላይ ይፈጠራል ብላችሁ የምታስቡትን ሀሳብ፣ አስተያየት፣ ግምት በኮሜንት መስጫ ላይ ያስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ